የምድር ቁጥቋጦ ገና አልነበረም፣ የሜዳም ቡቃያ ሁሉ ገና አልበቀለም። ስለዚህ የሜዳም ቡቃያ ሰው አይደለም ያበቀለው። አብጅ ጠብቅ ሲባል ሁሉን ከሰው እንደሚገኝ አድርገን ካሰብነው በጣም ነው የምንሳሳተው። እግዚአብሔር አስቀድሞ አዘጋጅቶ ነው በኋላ ሰውን ያንን እንዲጠብቅ ያንን እንዲከታተል። እግዚአብሔር አምላክም በምድር ላይ ገና ዝናብን እንኳን አላዘነበም። ስለዚህ ቁጥቋጦ ሊኖር አይችልም። ስለዚህ እግዚአብሔር ሰማይና ምድርን ሲፈጥር በዛች በተፈጠረች ምድር ላይ የሚያስፈልገውን መጀመሪያ ሳያሟላ ሰውን እዛ ቦታ ላይ አያስቀምጠውም። ስለዚህ መጀመሪያ የሚያዘጋጀው ነገር ያስፈልገዋል። ለእኛ ደግሞ ትልቁ ነገር የቁጥቋጦ መኖርና የዝናብ መኖር ብቻ ሳይሆን ቁጥቋጦውን አድርጎ ዝናብን አድርጎ እንዲንከባከብ፣ እንዲከታተል፣ እንዲያበጅ ሰውን ደግሞ በዛ ላይ አስቀምጦታል። ስለዚህ ሰው እግዚአብሔር ለሰጠው ጠባቂ፣ እግዚአብሔር ያዘጋጀውን፣ እግዚአብሔር የመራውን ባለፈው ሳምንት ኤምብሪዮ ነው ብለን ነበረ፣ ማህፀን ነው ብለን ነበረ። መነሻውን እግዚአብሔር ሰጥቶ ሰውም ያንን እግዚአብሔር ያዘጋጀውን እንግዳውስ እንዲሰራ ነው የተሰጠው። ስለዚህ ስራ የምንለው እግዚአብሔር ምድርን አዘጋጅቶ በምድር ላይ ቁጥቋጦውን አድርጎ ሰውን ደግሞ በዛ ላይ ስላስቀመጠ ቅደም ተከተሉን ተከትለን በምናይበት ጊዜ አስቀድሞ እግዚአብሔር ያዘጋጃል። እዛ ላይ ደግሞ ሰው ያንን እግዚአብሔር ያዘጋጀውን ይከታተላል፣ ያበዛ ይችላል፣ ምድርን እንዲሞላ ማድረግ ይችላል። ነገር ግን እግዚአብሔር ባዘጋጀው መሰረት እንግዲህ ቁጥር 5 መጨረሻ ላይ ምድርን የሚሰራባት አልነበረም፣ ነገር ግን ጉም ከምድር ትወጣ ነበር፣ ምድርን ሁሉ ታጠጣ ነበር። ከዛ እንግዲህ እግዚአብሔር ሰውን አበጀው፣ እስትንፋስ ሰጠው። እግዚአብሔር ቁጥር 8 ላይ እንደምታነቡት ኤደንን ተከለ፣ የአትክልት ስፍራን ተከለ፣ የፈጠረውንም ሰው በዛ አኖረው። እንግዲህ ስራን በሚመለከት እግዚአብሔር ባዘጋጀው ስፍራ፣ እግዚአብሔር ባዘጋጀው ስርዓት ነው የምንሰራው። ስራ መስራት የሰው ብልሃት፣ የሰው ጉልበት ነው ብለን መተርጎም ጎደሎ ትርጉም ነው። ሰው ብልሃት እንዲኖረው ያደረገ እግዚአብሔር ነው። ለሰው ጉልበት እንዲኖረው ኃይል የሰጠ እግዚአብሔር ነው። ለሰው የስራን ዓላማ መሰራት ያለበትን ራሱ ያዘጋጀ እግዚአብሔር ስለሆነ ስለ ስራ ስናስብ እግዚአብሔር አስቀድሞ ያዘጋጀውን ነገር ሳናስብ ስራን ማሰብ አይቻልም። ቅደም ተከተሉ የእግዚአብሔር ስጦታ፣ ያንንም ተከትሎ ደግሞ ሰው እንዲሰራ ነው። ይህንን ካልን በኋላ ይሄ የዘፍጥረቱ በወዲያኛው ሳምንት ያነሳ ነው ካልቲቬት የተባለው ካልቸራል የተባለው ሞዴል ነው። ይሄ ሞዴል ይሄ ሁላችንም ልብ ልንለው የሚገባ እግዚአብሔር የሰጠው የዘፍጥረቱ አገላለጽ የቀረ ሊመስል ይችላል፣ የተተወ ሊመስለን ይችላል። ብድግ ብሎ ሁሉም ሰው ስራ መስራት እንደሚችል፣ ስራም ቢሰራ እንደሚከናወንለት ሊያስብ ይችላል። የሚጎለው እንደዛ ካረገ ስራን ለመስራት የሚያስፈልገውን ነገር አስቀድሞ ያዘጋጀ እግዚአብሔር መሆኑን ይረሳል ማለት ነው። ያንን ያደረገ በእስራኤል ማህበር እንደዚህ ነው የተባሉት። ለእስራኤል ማህበር እንደዚህ ይላል። ዘዳግም 8 ነው ማነበው።
በሕይወት እንድትኖሩ እንድትበዙም እግዚአብሔር ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት ዛሬ ላንተ ማዘህን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ። ምን ተገኘ እዚህ ክፍል ላይ? በሕይወት መኖር የሚቻለው መብዛት የሚቻለው እግዚአብሔር ባዘጋጀው ምድር እንደዛው ዘፍጥረት እንዳለው ምሳሌ እግዚአብሔር ባዘጋጀው ምድር ላይ ገብታችሁ እንደዛው እንደ ፍጥረት ስርዓት እግዚአብሔር ባዘጋጀው የሚያበቅልበት ኤደን ገነትን ባደረገበት በዛ ምሳሌ እንዲሰሩ እንደተደረገ አሁን ደግሞ በምትወርሷት ምድር ዛሬ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ትጠብቁም ዘንድ እግዚአብሔር ይፈትንህ ዘንድ በልብህም ያለውን ትእዛዝ ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ እነዚያን 40 ዓመታት በምድረ በዳ መራህ። ከግብፅ ሲወጡ ሸተት ብሎ ከናን አልገቡ። ከግብፅ ሲወጡ በበረሃው ነው የሄዱት። ለምንድን ነው በበረሃ የሄዱት? ሊፈትናቸው። ምንድን ነው የሚፈትናቸው? በሕይወታቸው በሚያደርጉት ነገር ሁሉ በአምላካቸው ይደገፉ እንደሆነ እግዚአብሔርም ያዘዘውን ትእዛዝ ሁሉ ይጠብቁ እንደሆነ እግዚአብሔር ባዘጋጀው መልክ ይኖሩ እንደሆነ በእግዚአብሔር ትእዛዝ ይሄዱ እንደሆነ ሙሉም ሕይወታቸውን በአምላካቸው መደገፍ የሚባለውን ይማሩ ዘንድ 40 ዓመት ሙሉ ስልጠና ተደረገላቸው። ሰውን ከእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ በሕይወት እንዳይኖር ያስታውቅህ ዘንድ አስጨነቀ። 40 ዓመት ሙሉ በምድረ በዳ የመራህ ከእግዚአብሔር አፍ በሚወጣ በእግዚአብሔር ትእዛዝ በእግዚአብሔር ፈቃድ በእግዚአብሔር ሐሳብ መኖርን እንዲማሩ የተሰጣቸው ትእዛዝ በሕይወት የሚያኖር ነው። በሕይወት ለመኖር ከዘፍጥረት እንዳየን ምድር ባዶ ነበረች፣ ምንም አልነበረባትም። እግዚአብሔር በምድር ላይ የሚያስፈልገውን ቁጥቋጦ ሁሉ የሚያስፈልገውን የተክል ቦታ ሁሉ አደረገ። ከዛ በኋላ ወስዶ አዳምን በዛ አስቀመጠው። አሁንም ደግሞ ወደ ከነዓን በምትገቡበት ጊዜ ሕይወት እንዲሆንላችሁ እግዚአብሔር በሚናገረው በእግዚአብሔር ትእዛዝ በሥርዓቱም በአፉም ቃል ከእርሱ ከእግዚአብሔር ከአምላካችሁ ከሚወጣ በዛ ትእዛዝ እየኖራችሁ ሕይወት እንዲሆንላችሁ እንድትማሩ በዚህ ብቻ መኖር የምትችሉ መሆኑን ለማሳየት ከግብፅ ወጥታችሁ 40 ዓመት በበረሃ ሄዳችሁ በበረሃ ውስጥ አስተምሯችኋል። እግዚአብሔር መግቧችኋል። እግዚአብሔር ጠብቋችኋል። እግዚአብሔር መርቷችኋል። አሁን ከነዓን ስትገቡ በዛ ስርዓት ኑሩ፣ በእግዚአብሔር ፈቃድ ኑሩ። ዘዳግም 8 እንደዚህ ነው። በእነዚህም 40 ዓመታት የለበስከው ልብስ አላረጀም፣ እግርም አላበጠም። ረዥም ጉዞ የሚያደርግ ሰው የሚሄድ ሰው የሚያውቀው ነገር ነው የእግር ማበጥ። ሰውም ልጁን እንደሚገስጽ እንዲሁ አምላክህ እግዚአብሔር አንተን እንዲገስጽ በልብህም አስተውል፣ በመንገዱም እንድትሄድ እሱንም እንድትፈራ የአምላክህን የእግዚአብሔርን ትእዛዝ ጠብቅ። ትእዛዝ መጠበቅ ትእዛዙ ምን የሚል ነበር? ዘፍጥረት 2:15
አብጅ። ሌላስ? ተንከባከባችሁ ስትሉ ጥሩ ነው። እግዚአብሔር አስቀድሞ የሰጠህን አብጅ ሲባል ከባዶ አይደለም። በኤደን ገነት አብጅ ሲባል በከነዓንም አዲስ አይደለም። ተንከባከብ። እግዚአብሔር የሰጠው፣ እግዚአብሔር ያዘጋጀው፣ እግዚአብሔር ቀድሞ የሰራውን ያንን ማብዛት፣ ያንን ማበጀት፣ ያንን መንከባከብ ትእዛዝ በዕብራይስጥ ቋንቋ ትእዛዝ ምን እንደሆነ የሚያውቅ ሰው አለ? እስቲ እግዚአብሔር አዘዘ የሚለውን እግዚአብሔር ምን ሰጠ ነው የሚለው። እኛ ከሰባ ሊቃናት ስለሆነ የምንማረው፣ ሰባ ሊቃናት ደግሞ ዕብራይስጥን ወደ ግሪክ፣ ከግሪክ ወደ ሌሎች ቋንቋዎች ስለሆነ እግዚአብሔር ሕግ ሰጠ ብለን ነው የተረዳ ነው። ሕጉን ሰጠ ብለን የተረዳ ነው። በዕብራይስጥ ቢሆን ኖሮ ታውራት ወይም ቶራ ሰጠ ነበረ የሚለው። ስለዚህ ዛሬ ሕጉ በሕይወት ያኖራል ብለን ነው ማለት ነው የምናነበው። በሕይወት እንድትኖሩ እንድትበዙ እግዚአብሔር ለአባቶቻችሁ ወደ ማለላቸው ምድር ገብታችሁ እንድትወርሷት ዛሬ ለአንተ የማዘውን ትእዛዝ ሁሉ ታደርጉ ዘንድ ጠብቁ። ምን እንድትሆኑ? በሕይወት እንድትኖሩ። በመንገዱ በማመንገድ። ስለዚህ ሕግ ማለት ምንድን ነው? ሕግ ማለት አቅጣጫ። ሕግ ማለት መመሪያ። ሕግ ማለት መድረሻ። በጣም ብዙ ትርጉም ሊኖረው ይችላል ማለት ነው። ሕግ ሲባል 10ሯን ትእዛዝ መያዛችን መጥፎ አይደለም፣ ግን 10ሯ ትእዛዝ መነሻ ምን እንደሆነ ማወቅ ደግሞ ጥሩ ነው። አምላክ እግዚአብሔር ወደ መልካም ምድር ከሸለቆና ከኮረብታ የሚመነጭ ውሃ ጅረቶችና ፈሳሾች ምንጮችም ወዳሉበት ምድር ስንዴ፣ ገብስም ወይም የበለስም ሮማንም ወይራም ማርም ወደ ሞሉባት ምድር ሳይጎልህ እንጀራ ወደምትበላባት አንዳችም ወደማታጣባት ምድር ድንጋዋ ብረት ወደሆነ ከተራራውም መዳብ የሚማስባት ምድር ያገባሃል። ኤደን ገነትን ማለት ነው። በቀደመው ቢሆን የሚያስፈልገው ነገር ሁሉ 4 ወንዞች፣ በወንዞቹም ደግሞ ማዕድን፣ የጎደለ ነገር የለም በኤደን ገነት። አሁን ደግሞ ከነዓን ምድር የጎደለ ነገር የለም። ሁሉ ነገር ሙሉ ነው። ትበላማለህ፣ ትጠግብማለህ። ስለዚህም ስለ መልካሚቱ ምድር አምላክን እግዚአብሔርን ትባርካለህ። ስለዚህ ስራ የተባለው ነገር እግዚአብሔር ያዘጋጃል። ቀጥሎ ሰው እግዚአብሔር ያዘጋጃል። ሰው ኃላፊነት ይወስዳል። ይህ ሰው ኃላፊነት ሲወስድ ይህንን ስራ የምንለው እሱ። ስለዚህ ስራ ከሰው ልብ
ከሰው ብልሃት የሚመጣ አይደለም። ስራህንም በሰራ ጊዜ እግዚአብሔር ስለሚያዘጋጅ እግዚአብሔር ላዘጋጀው እግዚአብሔር ለሰራው ፍሬን ማብዛትን ከእግዚአብሔር ዘንድ ነው የሚያገኘው። ሰርቷል፣ ደክሟል። ፍሬውን ግን የሚሰጠው እግዚአብሔር ነው። ስለዚህ በህይወት እንድትኖር ህይወት ማለት የእግዚአብሔር የሰጠው ስርዓት ነው። እግዚአብሔር በሰጠው ስርዓት በእግዚአብሔር ፊት በልክ እንድትኖር፣ እግዚአብሔር ባዘጋጀልህ መንገድ እንድትኖር፣ በእግዚአብሔር ሕግ እንድትኖር፣ በእግዚአብሔር ተውራት እንድትኖር፣ እግዚአብሔር ቶራ እንድትኖር፣ በእግዚአብሔር ምክር እንድትኖር ኖረም ደግሞ ፍሬውን እንድትበላ እግዚአብሔር ያዘጋጀልህ። እኔ ዛሬ አንተን የማዘውን ትእዛዙንና ፍርዱን ስርዓቱን ባለመጠበቅ አምላክን እግዚአብሔር እንዳትረሳ ተጠንቀቅ። ከበላህና ከጠገብህ በኋላ መልካምም ቤት ሰርተህ ከተቀመጥህ በኋላ የላምና የበግ መንጋ በበዛልህ በኋላ ብርና ወርቅም ያለህ ብዙ ከበዛልህ በኋላ ልብህም እንዳይጓደድ ከግብፅ ምድር ከባርነት ቤት ያወጣህን እባብና ጊንጡን ጥማትም ባለበት ውሃም በሌለበት በታላቂቱ በምታስፈራው ምድረ በዳ የመራህ ከጭንጫ ምድርም ውሃን ያወጣልህ በመጨረሻም ዘመን መልካም ያደረገልህ ሊፈትንህ ሊያዋርድህ አባቶች ያላወቁትን መና በምድረ በዳ ያበላህን አምላክን እግዚአብሔርን እንዳትረሳ በልብህም ጉልበቴ እጄም ብርታትም ይህን ሀብት አመጣልኝ እንዳትል ፍሬ ስታገኝ ድካሜ ብርታቴ ጉልበቴ ከኔ የተገኘ እንዳትል ፍሬን የሚያስገኝ እግዚአብሔር መሆኑን በልብህ ጉልበቴ የእጄን ብርታት ይህን ሀብት አመጣልኝ እንዳትል ነገር ግን ዛሬ እንደሆነ ለአባቶች የማለውን ቃል ኪዳን ያጸና ዘንድ እግዚአብሔር የቃል ኪዳን አምላክ ስለሆነ ሕዝቡ ቢንሸራተት እሱ ከኪዳኑ ስለማይዛነፍ ለአባቶች የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት ከእርሱ ጉልበት ሰጥተዋልና አምላክን እግዚአብሔርን አስብ። አምላክን እግዚአብሔርን ብትረሳ ሌሎችንም አማልክት ብትከተል ብታመልካቸውም ብትሰግድላቸውም ፈጽሞ እንድትጠፋ እኔ ዛሬውኑ እመሰክርባችኋለሁ። ይሄ ትእዛዝ ሲሰጥ ሕያው ሆኖ እንዲኖሩ ይህንን ስርዓት ቢያፈርሱ የእጃቸውንም ስራ ከራሴ ከጉልበቴ ከብልሃት አገኘሁት ቢሉ ሀብትን ቢያከማቹ ሀብቱንም ደግሞ ካከማቹ በኋላ ተዝናንተው አርፈውም በተቀመጡ ጊዜ እግዚአብሔር ይህን እናደርገልን ከማለት ይልቅ ሌሎችን አማልክት ወደ ማሞጋገስ ሰውንም ሊሆን ይችላል ራስንም ሊሆን ይችላል የሰጠ የባረከ ያሳረፈ ያለመለመ ያበዛ አምላክ ማን እንደሆነ ረስተው ከየት የማን ስርዓት እየተከተሉ እንደሆነ ረስተው ወደ ሌላ ፊታቸውን ቢያዞሩ እኔ ዛሬ እመሰክርባቸዋለሁ ምን የሚለውን ፈጽሞ እንደምትጠፉ
እኔ ዛሬ እመሰክርባቸዋለሁ። የእግዚአብሔር ቃል ስላልሰማችሁ እግዚአብሔር ከፊታችሁ እንደሚያጠፋቸው እንደ አሕዛብ እንዲሁ እናንተም ትጠፋላችሁ። ዘዳግም 8 ቁጭ ተብሎ ቢነበብ መላልሰንም ወደኋላ ወደፊት ሄደን ብናነበው የኤደን ገነት ምሳሌ ነው። በኤደን ገነትም ኃጢአት ቢሰሩ ገነቱ ከዚህ በኋላ የለም። በከነዓንም ምድር የተሰጠውን የእግዚአብሔርን መልካም የሆነችዋን ምድሯም ሁሉ ውሃዋም ሁሉ አትክልቷም ሁሉ ፍሬዋም ሁሉ ከምድር ብቻ አይደለም እግዚአብሔር በዛ በእጃቸው ስራ መከናወንን የሚሰጥበት ጊዜ የዛን ፍሬ በበሉ ጊዜ ቤታቸውንም ሰርተው የሚያስፈልገውን ሁሉ ካደረጉ በኋላ ሊመሰገን የሚገባው የዛ ስርዓት ባለቤት እግዚአብሔር አምላክ ምስጋና ለእርሱ ተመልሰው ባይመጣ የእስራኤል ጉባኤ ሁሉ የተሰጣቸውን የአምላካቸውን ስርዓት አልተከተሉምና ስራቸው እንደ ራሳቸው እንደ አማልክቶቻቸው እንደ መሰላቸው የሚሄድ በሚሆንበት ጊዜ ያን ጊዜ ይጠፋሉ። እንዴ እነሱ ከጠፉ እንግዳውስ የእግዚአብሔር ፈቃድ ቃል ኪዳኑ እንዴት ይፈጽማል እንዳንል የመጽሐፍ ቅዱስ እውቀት ስላለን ታሪኩ ሄዶ ወዴት እንደሚያመራ ሁላችሁ ታውቃላችሁ። ግን ባጭር አስቀድማችሁ የእግዚአብሔርን መንግስት ጽድቁንም እሹ፣ የምድር በረከት ደግሞ ይጨመራል የሚለው በባዶ የተነገረ አይደለም። በዘፍጥረት ምሳሌ በከነዓን ምሳሌ የተነገረ ነው። እኛም በንባብ የተነሳንበት ክፍል ስላለ ቆላስይስ ምዕራፍ 3ን መነሻ አድርገን ነው የተነጋገርነው። አንድ ሁለት ቁጥሮችን ብቻ ማስታወስ ጥሩ ነው። ቆላስይስ ምዕራፍ 3 ቁጥር 17 እና 21ን ብናይ በቂ ይመስለኛል። 17 እና 23 በቃል ቢሆን ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። ቁጥር 23 ላይ ደግሞ ለሰው ሳይሆን ለጌታ እንደምታደርጉ ከጌታ የርስትን ብድራት እንድትቀበሉ ታውቃላችሁ። አዲስ ኪዳን ወደ ኋላ ይመለሳል። ወደ ኤደን ገነት ይመለሳል። ወደ ከነዓን ይመለሳል። እነሱ በሕይወት ስላልኖሩ በሕይወት መኖር የሚቻልበትን መንገድ ኪዳኑን አድሶ እግዚአብሔር ኪዳኑን ስለጠበቀ እግዚአብሔር ኪዳኑን ስለማይሽር እንደገና ያንኑን ኪዳን ለሚቀበሉ፣ ለሚታዘዙ፣ ለሚከተሉት፣ ፈቃዱን ለሚረዱ ያንኑን ኪዳን ያንኑን በረከት ያደርጋል። ስለዚህ በአንደበት ቢሆን ወይም ጉልበት ቢሆን የምናደርገውን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት። ስለዚህ ስራ ማለት ከልባችን የምናፈልቀው ሀሳብ አይደለም። ጉልበት ስላለን ጥበብ ስላለን መከናወን አግኝተናል ብለን የምንኩራራበት ጉዳይ አይደለም። ስራው እግዚአብሔር የሰራው የራሱ ስርዓት ለሰው ልጅ እንዲያበጅ እንዲጠብቅ በኤደን ገነት እንዳስቀመጠ እንዲያበጁ እንዲጠብቁ አምላካቸውንም ስም እንዲያስጠሩ በከነዓን እንዳስቀመጠ
በክርስቶስ ኢየሱስ ደግሞ እንደገና መልካሙን ነገር በጎነቱን ቀምሰን ማንነቱን አይተን ክብሩን ለማሳየት አምላካችን እንዴት ያለ አምላክ እንደሆነ ለማሳየት በሕይወታችን በምናደርገው ነገር ሁሉ በሕይወታችን በምንፈጽማቸው በማንኛውም ጉዳይ ላይ የእግዚአብሔርን ስም በክርስቶስ ኢየሱስ ማንነቱን ለማስጠራት የምናደርገው ተግባር እንጂ ስራ ከልብ የሚፈልቅ በብልሃት የተገኘ አይደለም። ለእግዚአብሔር ክብር ለማምጣት በምድር ላይ ሰዎች የሚያደርጉትን ነገር ሁሉ በቃል ቢሆን በአካል በተግባር ቢሆን እግዚአብሔር ያዘጋጀው ነው። ዛሬ እንግዲህ ጥያቄ በስፋት እንድትጠይቁ ቆም ብል ጥሩ ነው። አለበለዚያ አዲስ ኪዳናዊውን ሀሳብ ጨምረን እንሄዳለን። ጥያቄ ከሌላችሁ ግን ጥያቄ ይኖራል ብዬ ነው። ሳምንት በአብዛኛው እኔም መጽሐፍ ቅዱስ የማነብበት ሀሳብ ስላልኩ ከእንትኑ ገሸሽ ያለ እንዳይመስል ዞሮ አሁን ዛሬ ያደረግነውን በኤደን የተሰጠውን በከነዓን የተሰጠውን እና በክርስቶስ የተሰጠውን ነበር ያየነው። በኤደን ገነት ምድር ተሰጥቷል። ከዛ የተስፋይቷ ምድር ተሰጥቷል። ደግሞም በክርስቶስ የዘላለም ርስት ተሰጥቷል። ስለዚህ ስራ የሚሰራው በገነት ውስጥ፣ ስራ የሚሰራው በከነዓን ውስጥ፣ ስራ የሚሰራው በአዲስ ሰማይና አዲስ ምድር አሁን ዛሬ የተሰጠውን ወደዛ ወደ አዲስ ሰማይና ምድር መሄደውን የዘላለም ርስትን የምናከማችበት ወይም በክርስቶስ ከተገኘው የተነሳ ያላነሳሁት ነገር ባለፈው አንስተን አሁን ዛሬ ያነሳሁት እረፍት ይቀድማል የሚለውን ነው። ቆጥቤው ነው። ጥያቄ ከሌላችሁ እሱን ላንሳው መሰለኝ። የለም ጥያቄ የሚያነሳ ስለሌለ ወደዛ ሊሄድ። ለመሆኑ 6 ቀን ስራችሁን ስሩ፣ ሰባተኛውን ግን የሚለው በዘዳግም 5 ሊድ መሰለኝ በዘጸአት 20 መሄድ ይቻላል። እግዚአብሔር አምላክ እንዳዘዘ አይቀርመው ትእዛዙ የሰንበትን ቀን ትቀድሰው ዘንድ ጠብቅ። ያው አሁን የምናነባው ዘዳግም ስለሆነ ሰባተኛው ቀን ነው። 6 ቀን ስራ ተግባርህንም ሁሉ አድርግ። 6 ቀን ስራ ተግባሩ የማን ነው? ቅድም ያልነው እግዚአብሔር የሰጠው ነው ብለን ነበር። አሁን ደግሞ ንባቡ የሚመስለው ስራ ተግባር የግል ነው የሚመስለው። ስራ ተግባርህን አድርግ፣ ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ የእስራኤልን ማህበር የማህበሩን አለቆቹ የሚመሯቸውን ቤተሰብ መሪዎች ፊት ለፊት የቀረቡትን ሙሴ ፊት ንግግሩን የሚያዳምጡ አንተ እንደምታርፍ ሎሌና ገረድ ያርፉ ዘንድ አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም በሬህም አህያህም ከብትህም ሁሉ በደጆችህም ውስጥ ያለ እንግዳ በእርሱ ምንም ስራን አትስሩ። አንተ በግብፅ ባሪያ እንደነበርክ አስብ። እግዚአብሔርም አምላክህ በጸናች እጅ በተዘረጋም ክንድ ከዛ ወጣ። አሁን ስለ ሰንበት እያወራን ስለምንድን ነው የምናወራው? ከግብፅ ምድር አወጣ። እግዚአብሔር ከግብፅ ካወጣ
ሰንበት ከማክበር ጋር ምን ያገናኘዋል እንድንል፣ ምን አገናኝቶት ነው? ሙሴ እግዚአብሔር አምላክ ከግብፅ አወጣ። ግብፅ ምን አይነት ምድር ነው? ሰንበት የሌለበት፣ መቆም ማረፍ የሌለበት፣ የሥራ ፍሬ ምንጩ የሰማይ አምላክ መሆኑን ለማሰብ ፋታ የማይገኝበት ምድር ነው። አሁን ግን የገባህበት የምትገባበት፣ አሁን ግን የምትሄድበት ምድር 6 ቀን ሥራ፣ 7ኛውን ቀን ቆም በል። አንተ ብቻ አይደለህም፣ ልጆችህም፣ በቤትህም ያሉ እንስሶቹም፣ እንግዳም ጭምር ቆም በሉ። እግዚአብሔር ከግብፅ እንዳወጣህ፣ ስለዚህ እግዚአብሔር አምላክ የሰንበትን ቀን ትጠብቅ ዘንድ አዘዘህ። የሰንበት ትእዛዝ ከግብፅ ከመውጣት ጋር የተያያዘ ነው። እንግዲህ እናስብ። እግዚአብሔር እረፍት ከሌለበት ምድር አውጥቶ 6 ቀን ስራ፣ 7ኛውን እረፍ። ይህን ስርዓት አታዛንፍ። ለምን? 6 ቀን ብትሰራ 7ን ብታርፍ ፍሬን የሚሰጥህ አምላክህ ያነበብኩ አላደክማችሁም። ዘዳግም 5:8 ላይ ያነበብነውን ሐሳብ ይደግመዋል። ኢንፋክት 5 አይደለም የደገመው፣ 5 ላይ ያለው ነው 8 ላይ የተብራራው። ሕዝቡ ወደ ሙሴ በቀረቡ ጊዜ ሙሴም እግዚአብሔር ጠርቶ ወደ ተራራው በቀረበ ጊዜ ሕዝቡ ፈርተው ሙሴን በቃ አንተ ሰምተናል፣ እግዚአብሔር አንተን እንደሚናገርህ እግዚአብሔር ተናግሮም እንደማትሞት አይተናል፣ እኛን ግን ተወን ብለው ከተራራው ሸሹ። ሙሴን ወደ ተራራ ገፉት ሕጉን እስኪቀበል ድረስ። ሄዶም ተቀብሎ ሲመለስ እግዚአብሔር የሰጠውን ያንን ትእዛዝ ለሕዝቡ ነገራቸው። እነሆ አምላካችን እግዚአብሔር ክብሩን ታላቅነቱን አሳይቶናልና እሳቱም ውስጥ ድምፁን ሰምተናልና እግዚአብሔርም ከሰው ጋር ሲነጋገር ሰውየውን በሕይወት ሲኖር ዛሬ አይተናልና አሁን እንግዲህ ይህቺ ታላቂቱ እሳት ታቃጥለናለችና ለምን እንሞታለን? እኛ የአምላካችንን የእግዚአብሔርን ድምፅ ደግሞ ብንሰማ እንሞታለን። አንተ ስማ ሙሴ፣ ከሥጋ ለባሽ ሁሉ እኛ እንደሰማን በእሳት ውስጥም ሲኖር ሆኖ ሲናገር ሕያው አምላክ ድምፅ ሰምቶ በሕይወት የኖረ ማን ነው? አንተ ቅረብ ሙሴ፣ ሂድ አንተ። አምላካችን እግዚአብሔር የሚለውን ሁሉ ስማ። አምላካችን እግዚአብሔር ለአንተ የሚናገረውን ሁሉ ለእኛ ንገረን። አንተ ስማ፣ መጥተህ ለእኛ ንገረን፣ እኛም ሰምተን እናደርገዋለን። ትእዛዙን አንተ ስማ፣ እኛ ሰምተን እናደርገዋለን። ለዚህ ነው 8ኛው ምዕራፍ ላይ ስትሄዱ የሚለው በሕይወት ትኖሩ ዘንድ እንዳይሞቱ ወደ ተራራው ሕጉ ወደ ተሰጠበት ሳይሆን ርቀው ሙሴ ያመጣውን ብቻ ከሙሴ ተቀብለው በሕይወት እንዲኖሩ ትእዛዙን ብቻ ስጠን፣ ተውራቱን ስጠን፣ ሕጉን ስጠን፣ አንተ ሄደህ ስማ። ሙሴም ሲመጣ ታደርጉ ዘንድ ትጠብቁ ዘንድ እግዚአብሔር ያዘዘው ይሄ ነው። ሙሴም ሲያስታውሳቸው በተናገራችሁኝ ጊዜ እግዚአብሔር የእናንተን ቃል ድምፅ ሰማ። እግዚአብሔርም አለኝ ይህ ሕዝብ የተናገሩ ቃል ድምፅ ሰምቻለሁ፣ የተናገሩ ሁሉ መልካም ነገር ነው ብሎ ልብ አድርጉ። እዚህ ጋር ምን እንደሚል ለእነርሱ ለዘላለም ለልጆቻቸው መልካም የሆነላቸው ዘንድ
እንዲፈሩኝ ሁል ጊዜም ትእዛዜን ሁሉ እንዲጠብቁ እንዲህ ያለ ልብ ምን ነው በሆነላቸው። አሳዛኝ ነው ወይ? እግዚአብሔርን በመታዘዝ እግዚአብሔርን በመፍራት በዚያን ጊዜ ተራራው ላይ ተንቀጥቅጠው እኛ እግዚአብሔር ያለውን እንሰማለን፣ ሙሴ አንተ ሂድ ብለው እኛ አንተ የተናገረን አምጥተህ ንገረን፣ የተናገረውን እንፈጽማለን እንዳሉ በዚሁ ሀሳባቸው በጸኑ በሕይወት ይኖሩ ነበር። እንግዲህ ይህንን የሚያውቅ አምላክ ነው እናንት ደካሞች ሸክም የከበዳችሁ ምን አድርጉ አለ? ወደ እኔ ኑ እኔም አሳርፋችኋለሁ። ደግሞ አይቀርም ስርዓት ኃላፊነት መስጠቱ ስለማይቀር በኤደን ገነትም ኃላፊነት ስለሰጠ በከነዓንም ኃላፊነት እንደሰጠ በክርስቶስም ኃላፊነት በቀንበሬን በላያችሁ ተሸከሙ። ከባድ ነው? ቀለል ያለ ነው። ለምን? ስርዓቱን ያዘጋጀው አቅልሎ አብሮ ተገኝቶ ጸጋን አብዝቶ የሚያስፈልገውን ነገር ሁሉ ሰጥቶ ስለሆነ ስርዓቱ አልተቀየረም፣ ትእዛዙ አልተቀየረም። መጀመሪያ አዘጋጅቶ እሱ ባዘጋጀው መልክ እንዲሰሩ በኤደን ገነት እንዳደረገ መጀመሪያ ምድርን አዘጋጅቶ መጀመሪያ መልካም ምድርን አዘጋጅቶ ሕዝቡን በመልካም ምድር ላይ እንዳደረገ በክርስቶስም መጀመሪያ እሱ ሰርቶ አቅልሎ ቀለል ያለውን የምስክርነትን ሕይወት እንድንኖር በአዲስ ኪዳን ሰጠን። ስራ መጽሐፍ ቅዱሳዊ መልኩ ገጽታው ከሰው ልብ የሚፈልቅ ሳይሆን ከእግዚአብሔር ከአምላካችን ዝግጅት ካዘጋጀው ስርዓት የሚመነጭ ለሱ ክብር ለማምጣት ስሙን፣ ማንነቱን፣ መልካምነቱን፣ ጸጋውን፣ ምሕረቱን፣ ቸርነቱን ለማሳየት የተዘጋጀ ነው። ስለዚህ ነው እንግዲህ ቀድመን እረፍት ነው ወይስ ቀድመን ስራ ነው የሚለው የመጣው? ቀድመን ሰርተን ወደ እግዚአብሔር እረፍት ነው የምንገባው ወይስ እግዚአብሔር ወዳዘጋጀው ገብተን ሰርተን በሰራነውም ደስ ብሎን አምላካችንንም አመስግነን ክብርንም ሰጥተነው እግዚአብሔር በሰጠው ፍሬ በሰዓቱ በክርስቶስ ኢየሱስ መኖር? ስለዚህ አዲስ ኪዳን የኤደን ገነት ነው። ብሉይም ኪዳን የኤደን ገነት ነው። አዲስ ኪዳን አዲስ አይደለም። እግዚአብሔር ቀድሞ ያሰበው፣ እግዚአብሔር ቀድሞ ያዘጋጀው፣ እግዚአብሔር ከዘላለም ዓለም ሳይፈጠር ያዘጋጀው የእግዚአብሔርን ስራ ማንነትና ክብሩን እንድንገልጽ ያዘጋጀው ነው። እንግዲህ አዲስ ኪዳን የሚለውን መጠቅለያ ሌላ አንድ ሴሽን ላይ ተመልሼ ስለምመጣ አዲስ ኪዳኑን እንመለስበታለን። ግን ለእስራኤል የተሰጠውን ልብ ካል ለእስራኤል የተሰጠው ያው የሚያደርግ ስርዓት ነው። ችለዋል ወይ? እንደማይችሉ የሚገልጽ ለእነርሱ ለዘላለምም ለልጆቻቸው መልካም የሆነላቸው ዘንድ እንዲፈሩኝ ሁል ጊዜም ትእዛዜን ሁሉ እንዲጠብቁ እንዲህ ያለ ልብ ምን ነው በሆነላቸው። ለማ ሙሴን አንተ ወደ ተራራው ቅረብ እኛ አንቀርብም ያሉት
ሰው እግዚአብሔርን ድምፅ ከሰማይ ሰምቶ በሕይወት እንደሚኖር ዛሬ ገና አየን። እኛ ግን እዛ ውስጥ ብንገባ እንሞታለን። እኛም እንዳንሞት አንተ ሙሴ ሂድ፣ አንተ ስማ፣ ሰምተህ ንገረን፣ የነገርከንን ሁሉ እኛ እንፈጽማለን ያሉት የተናገሩት መልካም ነው። የተናገሩት ጥሩ ነገር ነው። እግዚአብሔር እንደዚህ አለ፣ አንተ ግን ሙሴ ነው ይሄኛው፣ እግዚአብሔር ነው የሚናገረው። አንተ ግን በዚህ በእኔ ዘንድ ቁም፣ ርስት አድርጌ በምሰጣቸው ምድር ላይ ያደርጓት ዘንድ የምታስተምራቸውን ትእዛዜን፣ ስርዓቴን፣ ፍርዴንም ሁሉ እነግርሃለሁ። እግዚአብሔር አምላካችሁ እንዳዘዛችሁ ታደርጉ ዘንድ ጠብቁ። ከእርሱም ወደ ቀኝም ወደ ግራም አትበሉ፣ በሕይወት እንድትኖሩ መልካምም እንዲሆንላችሁ የምትወርሷትን ምድር ዕድሜያችሁ እንዲረዝም እግዚአብሔር አምላካችሁ ባዘዛችሁ መንገድ ሂዱ። ባዘዛችሁ መንገድ ሂዱ፣ ሕይወት እንዲሆንላችሁ። 6 ቀን ስራችሁን ስሩ የሚለውን እንግዲህ እንደገና መተርጎም አለብን ማለት ነው። እግዚአብሔር ባዘዘው መንገድ እየሄዱ እግዚአብሔር በሰጣቸው ትእዛዝ እየሄዱ 6ቱን ቀን ስራ ሰርተው 7ኛው ላይ እረፉ ማለት ነው። ስለዚህ 7ኛውን አትስሩ። ማንም ሰው በቤታችሁ ምንም ነገር አይስራ። ለምን? የመጣችሁት ከግብፅ ነው። ግብፅ ደግሞ ስራን የሚሰሩት ለፈርዖን ነው። በከነዓን ግን ስራን የሚሰሩት ለሰማይ አምላክ ነው። ስለዚህ 6 ቀን የሥራ ኃላፊነታችሁ ከ7ኛው ቀን አይለይም። 6ም ቀን የእግዚአብሔር ትእዛዝ ነው ለእስራኤል ጉባኤ እንደተነገረ፣ 7ኛውም ቀን የእግዚአብሔር ትእዛዝ ነው። ስራም የእግዚአብሔር ትእዛዝ ነው። ቆም አድርጎ ስራን ቤት ውስጥ ያለውን ሰው ሁሉ ከብቶችንም ሁሉ ምንም እንዳይንቀሳቀሱ አድርጎ የእግዚአብሔርን የአምላካቸውን ስም እየጠሩ ማሞገስ፣ እሱም ትእዛዝ ነው። አዲስ ኪዳን ብንመጣ ይህ ትእዛዝ በማንኛውም ቀን ላይ ይሆናል ልንል እንችላለን። ዛሬ እሱ ጋር አልሄድም። ነገር ግን ስራ የእግዚአብሔር ትእዛዝ፣ የእግዚአብሔር ስርዓት ተምረን ታዲያ ምንድን ነው ለሚል ሰው ሙያ ስልጠና አድርገን የለም ወይ? ስልጠናችንን እንዴት እናድርገው? ትምህርት ዝግጅታችንን፣ ሙያ ዝግጅታችንን ምን እናድርገው ለሚል ሰው ጥያቄ ማንሳት ይችላል።